የንጋት ፖስትን የሳምንቱን አበይት የፋይናንስ ዜናዎች ዋና ዋናዎቹን በማስቀደም ጀምራለሁ። በቀደመው የበጀት ዓመት ኪሳራን ያስመዘገበው ንብ ባንክ በግማሽ ዓመቱ 2.2 ቢሊዮን ብርን ስለማትረፉ በነዳጅ ላይ ሲደረግ የነበረው ድጎማ በዚህ በያዝነው ወር ሊነሳ መሆኑ፣ የኢትዮጵያ ኤሌክትሪክ አገልግሎት በግማሽ ዓመት ብቻ 52 ቢሊዮን የኢትዮጵያ ብር ገቢን አግኝቻለሁ ስለማለቱ፣ የነዳጅ አቅራቢ ድርጅት በቀደመው የበጀት ዓመት በምንዛሬ ገበያው ምክንያት 208 ቢሊዮን ብር ኪሳራን ስለማስመዝገቡና የደቡብ አፍሪካው አብሳ ባንክ ግሩፕ ወደ ኢትዮጵያ ገበያ ለመግባት እያጤነ ስለመሆኑ በዛሬ አበይት የፋይናንስ ዜናዎች የምነግራችሁ ነው የሚሆነው። የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች በየሳምንቱ እሁድ ልክ በ9 ሰዓት ከሮሃ የምንዛሬ ቢሮዎች ጋር በመተባበር የምናቀርብላችሁ የፋይናንስ ዜናዎች አሁን መደመጥ ይጀምራሉ። በቅድሚያም የአጋራችንን የሮሃ ምንዛሬ ቢሮዎች ማስታወቂያ ሰምተን እንመለሳለን። የውጭ ሀገራት ገንዘቦችን መግዛትና መሸጥ እንደ ዘንድሮ ቀሎ አያውቅም ይለናል ሮሃ የምንዛሬ ቢሮ። ለውጭ ሀገር ጉዞ ገንዘብ ቢያስፈልጎት ዶላር ሆነ ዩሮ፣ ሪያል ሆነ ድራም ሁሉም እኛ ጋር አለ። ወደ ኢትዮጵያ በመጡበት መሸጥ ቢያስፈልጎት ይሄው አዋጭ ዋጋ ከመልካም መስተንግዶ ክብሮት ተጠብቆ በሮሃ የምንዛሬ ቢሮዎች ይጠብቆታል። ሮሃ የምንዛሬ ቢሮ በአዲስ አበባ ሳር ቤት በአዳምስ ፓቪሊየን ግራውንድ ፍሎር ላይ፣ በካዛንቺስ ማህቡባ አፓርትመንት ቢልዲንግ ግራውንድ ፍሎር፣ እንደዚሁም በድሬዳዋ ከተማ በብሎሰም ሆቴል ግቢ ውስጥ እናንተን ደንበኞቹን ለማስተናገድ ይጠብቆታል። ሮሃ የምንዛሬ ቢሮ ታማኝ ኢትዮጵያዊ የምንዛሬ አጋሮ። በመጀመሪያም በዚህ ባሳለፍነው ሳምንት በሮሃ የምንዛሬ ቢሮዎች የውጭ ሀገራት ገንዘቦች ሲገበያዩ የዋሉበትን ዋጋ በመናገር ጀምራለሁ። አንዱ የአሜሪካን ዶላር በሁሉም የሮሃ ምንዛሬ ቢሮዎች በ178 ብር ከ02 እየተገዛ በ181 ብር ከ58 ሲሸጥ፣ የእንግሊዝ ሀገሩ ፓውንድ በ234 ብር ከ55 እየተገዛ በ239 ብር ከ24 ሳንቲም ይሸጣል። ዩሮ በ203 ብር ከ82 እየተገዛ በ207 ብር ከ89 ሳንቲም ሲሸጥ፣ የዩናይትድ አረብ ኤሚሬቶቹ ድርሃም በ47 ብር ከ51 ሳንቲም እየተገዛ በ48 ብር ከ46 ሳንቲም ይሸጣል። ታዲያ ወደ ሮሃ የምንዛሬ ቢሮ ዌብሳይቶች እንዲሁም ደግሞ ዲስክሪፕሽን ላይ ወደ አስቀመጥኩላችሁ የሶሻል ሚዲያ ፔጆች የምትሄዱ ከሆነ የተለያዩ የብዙ ሀገራት ገንዘቦችን የዋጋ ዝርዝር መመልከት ትችላላችሁ። ሄዱና ጎብኟቸው እያልኩኝ በዚህ ወደ ዛሬው ዝርዝር ዜና ገባለሁ። በፈረንጆቹ ሰኔ 2025 በተጠናቀቀው የቀድሞ የበጀት ዓመት ኪሳራን በማስመዝገቡ ከፍተኛ ውዝግብ ውስጥ የቆየው አንጋፋው ንብ ባንክ በዘንድሮ የበጀት ዓመት 6 ወራት ብቻ ከፍተኛ የሆነ 2.2 ቢሊዮን ብር ያልተጣራ ትርፍን ስለማትረፉ ከሰሞኑ ይፋ ሆኗል። ባንኩ በቀደመው የበጀት ዓመት 2.9 ቢሊዮን ብር ኪሳራን በማስመዝገቡ በተለይም በውጪ ምንዛሬ ግብይት ምክንያት ባንኩ ከ4 ቢሊዮን ብር በላይ ኪሳራን ማስተናገዱ ይታወሳል። በዋና ስራ አስፈጻሚው ሄኖክ ከበደ የተመራ አዲሱ የንብ ባንክ ማኔጅመንት ስራውን ከተረከበ ወዲህ ባንኩ ከብሔራዊ ባንክ የተበደረውን 6.5 ቢሊዮን ብር ጨምሮ ባንኩ ቃል የገባቸውን የውጪ ምንዛሬ ክፍያ ግዴታዎች ሙሉ በሙሉ ስለመሸፈኑ ነው የተነገረው። የንብ ባንክ የቀድሞ ማኔጅመንት አባላት በቂ የሆነ የውጪ ምንዛሬ ክምችት በባንኩ ሳይኖራቸው ከ80 ሚሊዮን የአሜሪካን ዶላር በላይ ኤልሲ በመክፈታቸው ባንኩ ከፍተኛ የሆነ ውጥንቅጥ ውስጥ መግባቱን አመራሮቹም እንዲሁ መነሳታቸው ይታወሳል። የኢትዮጵያ መንግስት ለነዳጅ ምርቶች ሲያደርግ የነበረውን ድጎማ በዚህ በተያዘው የፈረንጆቹ ፌብሩዋሪ ወር ወይንም በየካቲት ወር ሙሉ በሙሉ እንደሚያቋርጥ አንድ የአይኤምኤፍ ሪፖርት ከሰሞኑ አመላክቷል። ምንም እንኳን የኢትዮጵያ መንግስት በተለያዩ ጊዜያት በተደጋጋሚ 2018 ከገባ ወዲህ ድጎማ ሙሉ በሙሉ ተነስቷል፣ እየተደረገ ያለው የገበያ ማስተካከያ በዓለም ገበያ መሰረት ነው እያለ የቆየ ቢሆንም ከሰሞኑ የኢፌዴሪው ጠቅላይ ሚኒስትር በፓርላማ ፊት ቀርበው ድጎማው አለመቋረጡን ተናግረው ነበረ። አይኤምኤፍ ከሰሞኑ በኢትዮጵያ ሪፎርም ላይ ባደረገው ግምገማ መሰረት ኢትዮጵያ በየካቲት ወር በብዙሃን ትራንስፖርት አቅራቢ ተሽከርካሪዎች ውጪ ባሉ ተሽከርካሪዎች ድጎማን ሙሉ በሙሉ ለማስቀረት ስለማቀዷ ነው የተናገረው። በተጨማሪም አይኤምኤፍ ኢትዮጵያ በነዳጅ ላይ አዳዲስ ታክሶችን በመጣል የሀገር ውስጥ ገቢን የማመንጨት አቅሟን ለማሳደግ ቃል ስለመግባቷም ነው የተናገረው። በዚህ ሳምንት የነዳጅ ዋጋ እንደማይጨምር በነዳጅ ተቆጣጣሪው የንግድ ቢሮ የተነገረ ቢሆንም በአዲስ አበባ እንደተመለከትነው ከሆነ በየነዳጅ ማደያው ቤንዚንም ናፍጣም የለም የሚሉ ነገሮች ተበራክተዋል።
ሐምሌ 1 2017 ዓ.ም ጅማሮውን ባደረገው አዲሱ የበጀት ዓመት አጋማሽ 54.25 ቢሊዮን ብር ገቢን ለማሰባሰብ በማቀድ ሲሰራ የቆየው የኢትዮጵያ ኤሌክትሪክ አገልግሎት በ6 ወራት የእቅዱን 96% በማሳካት 54.23 ቢሊዮን የኢትዮጵያ ብር ገቢን ስለማግኘቱ ነው የተነገረው። አገልግሎቱ በዋናነት ከኃይል ሽያጭ 34.3 ቢሊዮን ብር ገቢን ያገኘ ሲሆን 16.7 ቢሊዮን ብር ደግሞ ገቢን አዳዲስ ደንበኞችን ከኃይል አቅርቦት ጋር ለመጀመሪያ ጊዜ በማገናኘቱ እንዳገኘ ነው የተነገረው። በዚህም የኢትዮጵያ ኤሌክትሪክ አገልግሎት ደንበኞች ቁጥር 5.46 ሚሊዮን መድረሳቸው ይፋ ተደርጓል። የኢትዮጵያ ኤሌክትሪክ አገልግሎት በቀደመው የበጀት ዓመት በምንዛሬ ግብይት ለውጡ ካጋጠመው አስከፊ ችግር በዚህ ዓመት በመላቀቅ የተሻለ ውጤትን ስለማስመዝገቡ የተነገረ ሲሆን የደንበኞችን ቁጥር በሚፈለገው መጠን እንዳያሳድግ ግን የአገልግሎት ወጪዎች መናር፣ የግብአቶች ከፍተኛ ዋጋ መጨመር ፈተና እንደሆነበት እንዲሁ ሰምተናል። የኢትዮጵያው ነዳጅ አቅራቢ ኢንተርፕራይዝ በፈረንጆቹ ሰኔ 30 2025 በተጠናቀቀው የቀድሞ የበጀት ዓመት በምንዛሬ ገበያው ለውጥ ምክንያት ብቻ 208 ቢሊዮን ብር ኪሳራን ስለማስመዝገቡ በዚህ ባሳለፍነው ሳምንት ነው የሰማነው። ኪሳራው በዋናነት በዱቤ ክፍያ በሚሰጡ አገልግሎቶች ምክንያት የተከሰተ ሲሆን የኢትዮጵያ መንግስት በበጀት ዓመቱ የጠቅላላ የሀገር ውስጥ ምርቱን ጂዲፒውን ማለት ነው 0.6 በመቶ በመመደብ ባደረገው ድጎማ ተቋሙ ስለማገገሙ ነው አይኤምኤፍ ይፋ ያደረገው ሪፖርት የሚያትተው። እንደ ዘገባው ከሆነ የኢትዮጵያ ነዳጅ አቅራቢ ድርጅት ኪሳራ በዓለም አቀፉ የነዳጅ ዋጋ መረጋጋት ምክንያት የተሻለ ስለመሆኑ የሚተነተን ሲሆን ገበያው ጤነኛ ባይሆን ተቋሙ ሌሎች የከፉ ችግሮች ይገጥሙት እንደነበረም እንዲሁ ተንብየዋል። የነዳጅ ምርቶች ዋጋ በኢትዮጵያ ምንም እንኳን ከሌሎች የአፍሪካ ነዳጅ አምራች ያልሆኑ አገራት አንጻር ዝቅተኛ ቢሆንም የማህበረሰቡ የመግዛት አቅም በከፍተኛ ሁኔታ ያነሰ ከመሆኑ ጋር ተያይዞ ነገሮች በጣም ስለመወሳሰባቸው ለመመልከት ግን ችለናል። በስተመጨረሻም በአህጉር አፍሪካ አምስተኛው ግዙፍ ባንክ የሆነው አብሳ ግሩፕ ወደ ኢትዮጵያ ገበያ ለመግባት በማጤን ላይ ስለመሆኑ ከሰሞኑ ይፋ ሆኗል። ኢትዮጵያ ከሰሞኑ የውጭ ሀገራት ባንኮች ወደ ገበያዋ እንዲገቡ የተለያዩ የሕግ ማዕቀፎችን ወደ ስራ ያስገባች ሲሆን አብሳ ግሩፕ በአገር ውስጥ የሚንቀሳቀሱ ባንኮች ድርሻን በመግዛት ለመግባት እያሰበ ስለመሆኑ ነው የሰማ ነው። የውጭ ባንኮች በአገር ውስጥ ባንኮች ውስጥ ድርሻን መግዛትን የሚያስቡ ከሆነ የብሔራዊ ባንክ ሕግ 49 በመቶ ብቻ ድርሻን መግዛትን የሚፈቅድላቸው ሲሆን እንደ አብሳ ግሩፕ ያሉ ባንኮች የድምጽ ብልጫ በሌለበት ሁኔታ ወደ ኢትዮጵያ ገበያ ትልቅ ካፒታልን ይዞ መግባትን ብዙም እንዳላመኑበት ለመመልከት ችለናል። ብዙ የኬንያ፣ ደቡብ አፍሪካና ሌሎች ሀገራት ባንኮች በኢትዮጵያ ከጊዜ ወደ ጊዜ እየተለዋወጠ ያለውን የባንክ ሕግ እያጤኑ ስለመሆኑ ለመስማት ችለናል። የተወደዳችሁና የተከበራችሁ የንጋት ፖስት ቤተሰቦች ለዚህ ሳምንት ያጠናቀርንላችሁ አበይት የፋይናንስ ዜናዊ ታዲያ እስካሁን ያዳመጣችኋቸው ናቸው። የዛሬውን ዜና እንድታዳምጡ የጋበዛችሁን ኩስሙልኝ ያላችሁ ሮሃ የምንዛሬ ቢሮዎች ናቸው። እናመሰግናለን። በቀጣይ ሳምንት ደግሞ በሌላ አበይት የፋይናንስ ዜናዎች እስከምንገናኝ ድረስ ታዲያ ይህን ቻናል ሰብስክራይብ በሉ፣ ከኢትዮጵያ ውጭ ካላችሁ ጆይን በሉ ያልኩኝ የፍሬያማነት ሳምንት እንዲሆንላችሁ በመመኘት የምሰናበታችሁ እኔ ገሜ በር ነኝ።